በአሁኑ ሰዓት በመካከለኛው ምስራቅ የታሪክን አቅጣጫና የዓለምን የኃይል ሚዛን ለዘላለም ሊቀይር የሚችል ትልቅ ክስተት ነው እየተከናወነ ያለው። ዋሽንግተን የኢራንን የአመራር መዋቅር ለመቁረጥ የከፈተችው ያለ እግረኛ ጦር ስርዓትን የመቀየር የተሰኘው ስትራቴጂ የቴህራንን ያልተጠበቀ አጸፋ ተከትሎ ወደ አልታሰበና አስፈሪ ምዕራፍ ተሸጋግሯል። አሜሪካ የአየር የበላይነቷን ተጠቅማ የኢራንን መንግስት ለመበተን የነደፈችው እቅድ ዛሬ ላይ የገዛ የንራጫኝ መርከቦቿ በአረብ ባህረ ሰላጤ ውሃ ላይ በእሳት ሲጋዩ በማየት ወደ ቅዠት ተለውጦባታል። ይህ ፍጥጫ ቀደም ሲል ከምናውቃቸው ወታደራዊ ግጭቶች በእጅጉ የተለየ ነው። ዶናልድ ትራምፕ የከፋው ስጋት ወይም ወርስት ኬዝ ሴናሪዮ ሲሉ የገለጹት ሁኔታው መሬት ላይ ወርዶ ይታያል። ይህም ኢራን ከፍተኛ አመራሮቿን በሰማዕትነት ብታጣም ይበልጥ ጽኑና ለአሜሪካ እጅ የማይሰጥ አዲስ የመተካካት ስርዓት መዘርጋቷን የሚያሳይ ነው። ዋሽንግተን በጥቃቱ ልታጠፋቸው የፈለገቻቸው መሪዎች ተተክተው አሜሪካ ደግሞ ልታነጋግራቸው የምትችላቸው ተለዋጭ መሪዎች ጭምር የጠፉበት በዚህ ወቅት ጦርነቱ ከቀጥታ ወታደራዊ ፍጥጫ ባለፈ ወደ ዓለም አቀፍ የኢኮኖሚ ጦርነትነት ተሸጋግሯል። በኢራቅ የኮር አልዙበይር ወደብ አቅራቢያ የደረሰው ጥቃትና የሩሲያ ዲፕሎማሲያዊ ዝምታም ለዋሽንግተን ምን አይነት መርዶ ይዘው መጡ የሚለውን ጉዳይ እናነሳለን። ኢራንስ በምዕራባውያን ማዕቀብ ውስጥ ሆና እንዴት ነው የአሜሪካን የቢሊዮን ዶላር ቴክኖሎጂ የበላይነት በገዛ ድሮኖቿና ሚሳኤሎቿ እየተፋለመች ያለችው? አሜሪካ የመጨረሻ ጨዋታ ወይም ኢንድ ጌም ብላ የጀመረችው ይህ ጦርነት እንዴት ነው የገዛ አጋሮቿ እንድታጣና ኢራን የቀጠናው ብቸኛ ውሳኔ ሰጭ እንድትሆን ወደሚያደርጋት ምዕራፍ እያሸጋገረ ያለው የሚሉትን ነጥቦች በስፋት የምንመለከታቸው ጉዳዮቻችን ናቸው በዛሬው ዕለት። እናንተም ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ እንድታደርጉ ወቅታዊ የሆኑ ጉዳዮችን ብሎም የኢትዮጵያን ብሔራዊ ጥቅም መሰረት ያደረጉ ቀጠናዊ ጉዳዮችን የሚተነተኑበት ቻናል ነውና ሰብስክራይብ እንድታደርጉ በማለት እንጋብዛለን። ከአጭር መሸጋገሪያ በኋላ ተመልሰን ስንመጣ ታዲያ ዝርዝር ጉዳዮችን እናነሳለን። በድጋሚ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው በኢራን ላይ የከፈተው ሬጂም ቼንጅ ዊዝአውት ቡትስ ኦን ዘ ግራውንድ የሚል ወይም ምድር ጦር ሳይሰማራ ስርዓትን የመቀየር ስትራቴጂ የኢራንን ሉዓላዊነትና የውስጥ ጥንካሬ በከፍተኛ ደረጃ እየተፈታተነ ይገኛል። ይህ ስልት በዋነኛነት የሚያተኩረው የአመራር መዋቅርን በመቁረጥ ላይ ነው። የአያቶላ አሊ ኻሜኔይ በሰማዕትነት መለየት የአሜሪካን ግብ ቁልጭ አድርጎ የሚያሳይ ነው። ሆኖም ግን ዋሽንግተን የሳተችው አንድ ትልቅ ሀቅ ስለመኖሩ ከኢራን የሚወጡ ድምጾች ያሳያሉ። እሱም የኢራን እስላማዊ ሪፐብሊክ መዋቅር በአንድ ግለሰብ ላይ ብቻ የተገነባ አለመሆኑና በጽኑ ርዕዮተ ዓለምና በረጅም ጊዜ የመከላከል ስትራቴጂ ላይ የተመሰረተ መሆኑን የሳተችው አሜሪካ መሬት ላይ እየታየ ያለውም ይህንኑ ነው። ኢራን የመከላከልና የአጸፋ እርምጃዋ አጠናክራን የቀጠለችው ምንም እንኳ የአሜሪካና የእስራኤል ጥቃቶችም በዛው ልክ እየጨመሩ ቢሆንም በአሁኑ ሰዓት በቴህራን ያለው ሁኔታ የሚያሳየው ምንም እንኳ ከፍተኛ አመራሮች ቢገደሉም የመንግስት መዋቅሩና የጸጥታ ተቋማቱ ግን ሳይበገሩ አሁንም ስራቸውን መቀጠላቸውን ነው የሚያሳየው። ትራምፕ የጠበቁት ያ ፈጣን የውስጥ መፈራረስና ህዝባዊ አመጽ ገና አልታየም እስካሁን። ይልቁንም ይህ ጥቃት በኢራን ህዝብ ዘንድ ብሔራዊ ስሜትንና የአንድነት መንፈስን እየቀሰቀሰ ነው የሚገኘው። አየር ላይ ጥቃቱ የኢራንን ወታደራዊ አቅም ያዳክማል ተብሎ ቢታሰብም አሁን ግን ውጤቱ በተቃራኒውና የአገሪቱን የመከላከል ቁርጠኝነትና ወታደራዊ አቅም የሚያሳይ ሆኖ ይገኛል። የአሜሪካው ስትራቴጂ በራሱም አጣብቂኝ ውስጥ ወድቋል። ትራምፕ በራሳቸው አንደበት እንደገለጹት አሁን ላይ ያለው የከፋ ስጋት ወይም ወርስት ኬዝ ሴናሪዮ ተፈጥሯል። ይህም ማለት አሜሪካ ልታነጋግራቸው የምትችላቸውን ተለዋጭ መሪዎች ጭምር በጥቃቱ ማጣቷና አዲሱ የሚመጣው አመራር ከቀድሞ በበለጠ ለአሜሪካ ጠንካራ ጥላቻ ያለው ሊሆን መቻሉ አሜሪካን ጥሩ ስሜት እንዳይሰማት አድርጓል። ይህም የአሜሪካን ስትራቴጂያዊ ውድቀትና የኢራንን የአመራር መተካካት ጥንካሬ በግልጽ የሚያሳይ ነው። አሜሪካ በኢራን ላይ የከፈተችው ጦርነት የታክቲክ ለውጥ ብቻ ሳይሆን የኢራንን ጽናትና የቀጠናው የወደፊት እጣ ፈንታም የሚወስን ታሪካዊ ፍጥጫ ሆኗል። ኢራን ለዚህ የመቆራረጥ ሙከራ የምትሰጠው ምላሽም የዓለምን ፖለቲካዊ ሚዛን ለዘላለም ሊቀይረው እንደሚችል ተሰክቷል። የኢራን እስላማዊ አብዮታዊ ዘብ ወይም IRGC በአረብ ባህረ ሰላጤ ላይ በአሜሪካ የንራጫኝ መርከብ ላይ የሰነዘረው ጥቃት ተራ ወታደራዊ ግጭት ሳይሆን የኢራንን የማይበገሩ ቀይ መስመሮች ለዓለም ያወጀችበት የታሪክ ምዕራፍ ተደርጎ ተወስዷል። ይህ እርምጃ የተወሰደው የአሜሪካ የባህር ኃይል በህንድ ውቅያኖስ የኢራኑን IRIS ዳና ፍሪጌት በባህር ሰርጓጅ መርከብ መምታቱን ተከትሎ ሲሆን ቴህራን ለጠላት የሰጠችው ምላሽ አይንን ለአይን የሚለው የሉዓላዊነት መርህን በተግባር ያሳየ
እያሳየ ነው ሲል የአብዮታዊ ዘቡ የህዝብ ግንኙነት ክፍል ይፋ አድርጓል። አብዮታዊ ዘቡ ባወጣው መረጃ መሰረት የኢራን የባህር ኃይል ክፍሎች የአሜሪካን የነዳጅ ጫኝ መርከብ በከፍተኛ ጥንቃቄና በላቀ የሚሳኤል ቴክኖሎጂ ኢላማ በማድረግ በስኬት መጥቷል ብሏል። ይህ ጥቃት በአሜሪካው ያለ እግረኛ ጦር ስርዓትን የመቀየር ወይም ሬጂም ቼንጅ ዊዝአውት ቡትስ ኦን ዘ ግራውንድ የሚለው ስትራቴጂ ላይ የተሰነዘረ ከባድ መርዶም ነው። መርከቧ በባህር ሰላጤው ውሃ ላይ በእሳት መውደሟን የሚገልጹት የአይአርኤንኤ ዘገባዎች አሜሪካ በቴክኖሎጂ ብቻ የበላይ ነኝ የሚለውን ግምቷን ውድቅ አድርገውታል። ኢራን በዚህ ጥቃት ሁለት መሰረታዊ ስትራቴጂያዊ ግቦችን አሳክታለች። በመጀመሪያ ማንኛውም በኢራን መርከቦችና ንብረቶች ላይ የሚሰነዘር ጥቃት በአሜሪካ የኢኮኖሚ ጀርባ አጥንት ላይ ከባድ ዋጋ እንደሚያስከፍል አረጋግጣለች። በሁለተኛ ደረጃ ደግሞ የአሜሪካ የባህር ኃይል ጥበቃ ወይም ኔቫል ኤስኮርት ሳይበገሩ የሚንቀሳቀሱትን የኢራን ድሮኖችና የሚሳኤል አቅምን መቋቋም የማይችልበት ሁኔታ ስለመፈጠሩ ለዓለም ያሳየችበት አጋጣሚ ሆኗል። እዚህ ላይ የምንረዳው ጦርነቱ አሁን ከቀጥታ ወታደራዊ ግጭት ባለፈ ወደ ኢነርጂ ዋስትና ጦርነት መሸጋገሩን ነው። የአሜሪካ ነዳጅ ጫኝ መርከቦች በባህረ ሰላጤው ውስጥ ኢላማ መሆናቸው ዋሽንግተን በቀጠናው ያላትን የደህንነት ዋስትና ሙሉ በሙሉ እንዲሸረሸር አድርጎታል። ይህ ክስተት በቴህራን ለሚገኙ ውሳኔ ሰጪዎች ትልቅ ድል ሲሆን፣ በአሜሪካ ደግሞ የባህር ላይ የበላይነቷ ላይ የበራ ቀይ መብራት ነው። ኢራን በዚህ ተግባሯ የምታስተላልፈው መልእክትም ግልጽ ነው። የኢራን ባህር ደህንነቱ የሚጠበቀው የኢራን ሉዓላዊነት ሲከበር ብቻ እንጂ አሜሪካ እንደምትለው እሷ ዋስትና ሰጥታና እሷ እጀባ በማድረግ የባህር ዋስትናና ደህንነት ሊረጋገጥ አይችልም የሚልን ጥብቅ መልእክት ኢራን በዛሬው ዕለት አስተላልፋለች። የኢራን እስላማዊ አብዮታዊ ዘብ ወይም አይአርጂሲ የሆርሙዝ ወሽመጥን ሙሉ በሙሉ በመቆጣጠሩ አሜሪካ በኢራን ላይ ለከፈተችው ጦርነት የተሰጠ እጅግ ከባድና ስትራቴጂካዊ ምላሽ ነው። ይህንን መስመር ኢራን ከዚህ ቀደም ዘግታ የምታውቅበት አጋጣሚ የለም። በጦርነት ጊዜ የወሽመጡ መተላለፊያ ፈቃድና አጠቃላይ ስልጣን በእስላማዊ ሪፐብሊኩ እጅ መሆኑ የሚያረጋግጠው መግለጫዋ ደግሞ የዓለምን የኢነርጂ ገበያ ማነቆ በእጇ የያዘች ስለመሆኗ የሚያሳይ ነው። ይህ ወሽመጥ የዓለምን ሲሶ የባህር ላይ ነዳጅ ዝውውር የሚያስተናግድ ነው። ኢራን ይህንን የንግድ መስመር መቁረጧ አሜሪካና ምዕራባውያን ተባባሪዎች ለከፍተኛ የኢኮኖሚ ድንጋጤና ለነዳጅ ዋጋ ግሽበት አጋልጧቸዋል። ኢራን ይህንን እርምጃ የወሰደችውን በአጋጣሚ አይደለም። አሜሪካ በኢራን አመራር ላይ ለከፈተችው ከፍተኛ የሆነ ጥቃት ምላሽ ለመስጠት በታቀደ ስሌት ነው። የአየር ላይ ጥቃቶች የኢራንን መንግስት ያፈርሳሉ ብላ ለገመተችው ዋሽንግተን ቴህራን የዓለምን የኢኮኖሚ የጀርባ አጥንት በቁጥጥር ስሯ በማድረግ አጸፋዋን አሳይታለች። ይህ ውሳኔ በዓለም አቀፍ የባህር ላይ ህግጋት ላይ የተመሰረተ ሳይሆን በጦርነት ህጎች ወይም ሎ ኦፍ ዋር ላይ የተመሰረተ መሆኑንም ኢራን ማረጋገጧ በቀጠናው ለሚንቀሳቀሱ ማናቸውም የጠላት መርከቦች ግልጽ ማስጠንቀቂያ ተደርጎ ይወሰዳል ብላለች። በዚህም የምንረዳው የሆርሙዝ ወሽመጥ መዘጋት ወይም በኢራን ቁጥጥር ስር መዋል የአሜሪካን ወታደራዊ በላይነት ወደ ኢኮኖሚያዊ ውድቀት የሚቀይር መሳሪያ ስለመሆኑ ነው። አሜሪካ ያለ እግረኛ ጦር ድል ለማግኘት ብታቅድም ኢራን ግን የባህር ላይ በሯን በመዝጋት አሜሪካን ወደ ድርድር ጠረጴዛ ወይም ወደማትወጣበት የኢኮኖሚ ቀውስ እየገፋቻት ትገኛለች። ይህ ስልታዊ በላይነት ኢራን በቀጠናው ያላትን የማይተካ ሚናና ማንኛውንም የውጭ ጣልቃ ገብነት የመመከት አቅሟን በግልጽ ያሳየችበት የታሪክ ምዕራፍም ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን መልኩን እየቀየረ ነው ያለው። የቀጠናው ስትራቴጂያዊ ካርታም አሁን እየሰፋ መጥቷል። በኢራቅ ደቡባዊ ክፍል የሚገኘው የኮር አልዙበይር ስትራቴጂያዊ ወደብ በባሃማስ ሰንደቅ ዓላማ በምትጓዝ የነዳጅ ጫኝ መርከብ ላይ የደረሰው ጥቃት ጦርነቱ ከኢራን ድንበር ወጥቶ ወደ ቀጠናዊ የደህንነት ቀውስ መሸጋገሩን የሚያሳይ ነው። የኢራን የጸጥታ ምንጮች እንዳረጋገጡት ከሆነ መርከቧ በፈጣን ጀልባ በተሰነዘረ ጥቃት ከፍተኛ ጉዳት የደረሰባት ሲሆን ይህም በአካባቢው ውሃ ላይ ሰፊ የነዳጅ መፍሰስ ወይም ኦይል ስፒልን አስከትሏል። ይህ ክስተት ኢራን በአረብ ባህረ ሰላጤ ላይ ለከፈተችው የአጸፋ እርምጃ ቀጥተኛ ማሟያ ሲሆን ለአሜሪካና ለተባባሪዎቿ ደህንነቱ የተጠበቀ ወደብ እንደሌለ ያስመሰከረ ድርጊት ሆኖም ተቆጥሯል። ይህ ጥቃት የተፈጸመበት ቦታም ኮር አልዙበይር ለኢራቅ የነዳጅ ኤክስፖርትና ለክልሉ ንግድ ወሳኝ መሆኑ የጥቃቱን ስትራቴጂያዊ ፋይዳ ከፍን ያደርገዋል። አሜሪካ ያለ እግረኛ ጦር ስርዓት የመቀየር ህልሟ ለማሳካት በምትሞክርበት በዚህ ወቅት በባሃማስ መርከብ ላይ የደረሰው ጥቃት የምዕራባውያንን የንግድ ፍላጎቶች በቀጥታ ኢላማ ያደረገ ነው። ይህ እርምጃ የሚያሳየውም ኢራንና ደጋፊዎቿ በአካባቢው ያሉትን ማናቸውንም የአሜሪካ ደጋፊ የሆኑ የንግድ መስመሮች የሚያሽመደምድ አቅም እንዳላቸው ነው። ነዳጅ መፍሰሱ የሚያስከትለው የአካባቢው ብክለት ብቻም ሳይሆን የኢንሹራንስ ዋጋ መናርና የመርከቦች እንቅስቃሴ መገታት ለዓለም አቀፉ ማህበረሰብ ከባድ የኢኮኖሚ ጫናን የሚያስከትል ነው። የኮር አልዙበይር ጥቃት የኢራንን የመከላከያ ጥልቀት ወይም ዲፌንሲቭ ደብስ የሚያሳይ መሆኑም ነው የተገለጸው። ጦርነቱ በቴህራን አውራ ጎዳናዎች ላይ ሳይሆን በአሜሪካ
የኢኮኖሚ ደምስሮች ማለትም በነዳጅ መርከቦችና ወደቦች ላይም እየተካሄደ ነው የሚገኘው። ይህ ስልታዊ ለውጥም ታዲያ አሜሪካ በኢራን ላይ ለምታደርገው ወታደራዊ ጫና እንድታጤን የሚያስገድድ ሆኗል። በቀጠናው ያሉ የአሜሪካ አጋሮችም የጦርነቱ ሰለባ ከመሆን ስጋት ውስጥ እንዲወድቁ አድርጓቸዋል። ኢራን በዚህ ሂደት ውስጥ የምታሳየው የበላይነት በቀጠናው ላይ ያላትን የደህንነት የበላይነት በድጋሚ የሚያረጋግጥ ነው። ከዚህ ባሻገር በኢራንና በሩሲያ መካከል ያለው የ20 ዓመታት ስትራቴጂካዊ አጋርነት በዚህ በፈተናው ወቅት አዲስ መልክ ይዞ መጥቷል። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ እስካሁን ከኢራን በኩል የጦር መሳሪያ ጥያቄ አልቀረበልንም የሚል አስተያየትን ሰጥቷል። ይህ ደግሞ ለምዕራባውያን የሚሰጠው ቀዝቃዛ የሚመስል ግን ደግሞ ጥልቅ ዲፕሎማሲያዊ መልእክት አለ። ይህ መግለጫ ኢራን የራሷን የውስጥ ወታደራዊ አቅምና የሀገር ውስጥ የጦር መሳሪያ ቴክኖሎጂን ተጠቅማ የአሜሪካን ጥቃት የመመከት ብቃት እንዳላት ለዓለም የሚያረጋግጥ ሆኗል። ሩሲያ ያልተለወጠ አቋም አለን ማለቷ ደግሞ በኢራንና በምዕራባውያን መካከል ባለው ግጭት ውስጥ የራሷን ስትራቴጂካዊ ጥቅም እያሰላች መሆኑን ያሳያል። ኢራንና ሩሲያ በቡሸር የኒውክሌር ጣቢያ ግንባታና በድሮን ቴክኖሎጂ የቆየ ትብብር ቢኖራቸውም አሁን ባለው የሬጂም ቼንጅ ሙከራ ወቅት ግን ሩሲያ የያዘችው ዝምታ ስልታዊ ነው። ይህም ኢራን በራሷ እግር ቆማ አሜሪካን ማሸነፍ ወይም መገዳደር እንደምትችል ለዓለም ለማሳየት የሚረዳ ከመሆኑም በላይ ሩሲያ በቀጥታ ወደ ጦርነቱ ሳትገባ ለኢራን ዲፕሎማሲያዊ ከለላ እንድትሰጥን ያደርጋታል። የአሜሪካው ያለ እግረኛ ጦር ድል የማግኘት ህልምም ሩሲያን የመሰለ ግዙፍ ኃይል ከኢራን ጀርባ መኖሩን ሲገነዘብ ይበልጥ እየተዳከመ ይሄዳል። ይህ የሚያሳየን የኢራንና የሩሲያ ግንኙነት ከጦር መሳሪያ ልውውጥ በላይ መሆኑ ነው። ሁለቱ ሀገራት የአሜሪካን የአንድዮሽ የበላይነት የመስበር የጋራ ግብ አላቸው። ሩሲያ የጦር መሳሪያ ጥያቄ አልቀረበልኝም ማለቷም ኢራን በአሁኑ ሰዓት ያላትን ወታደራዊ ራስን የመቻል ብቃት ወይም ሰልፍ ሰፊሸንሲ የሚያጎላ ነው። ይህም ለዋሽንግተን የሚሰጠው ማስጠንቀቂያ ግልጽ ነው። ኢራን ብቻዋን አይደለችም፣ ነገር ግን ብቻዋን ለመመከት የሚያስችል በቂ አቅም አላት። ይህ ኃይል አሰላለፍ ደግሞ ጦርነቱ ረዥም ጊዜ እንዲወስድና አሜሪካ የፈለገችውን ፈጣን ድል እንዳታገኝ የሚያደርግ ወሳኝ ዲፕሎማሲያዊ ግንብ ነው። ከዚህ በተጨማሪ የአሜሪካ የአየርና የሚሳኤል ጥቃቶች በኢራን ከፍተኛ አመራሮች ላይ የሚያነጣጠረ የመቆራረጥ ስትራቴጂ ይከተላሉ። ይህን ቢከተለውም የኢራን እስላማዊ ሪፐብሊክ የፖለቲካና የሃይማኖት መዋቅር ግን በሚያስደንቅ ሁኔታ ጸንቶ ቀጥሏል። ዋሽንግተን የአያቶላ ኻሜኒን ሞት ተከትሎ ፈጣን የመንግስት መፍረስና ህዝባዊ አመጽ ነበር የምትጠብቀው። ሆኖም ግን የኢራን ስርዓት በአንድ ግለሰብ ፍላጎት ላይ የተገነባ ሳይሆን በህገ መንግስታዊ ተቋማትና በጠንካራ ርዕዮተ ዓለማዊ ላይ የተመሰረተ በመሆኑ የአመራር ተተኪነት ሂደቱ ያለምንም መስተዋጎል በሰላም ስለመከናወኑ ተሰምቷል። ይህ ሁኔታ አሜሪካ ያለ እግረኛ ጦር ስርዓት የመቀየር ህልሟ እጅግ ፈታንና ሊደረስበት የማይቻል መሆኑን በተግባር ያሳይ ሆኗል። እዚህ ላይ ልንረዳ የምንገባው ነገር የኢራን የጸጥታ መዋቅር በተለይም የአብዮታዊ ዘቡ እንዲሁም የመደበኛ ጦር ከፍተኛ ቅንጅት ያሳዩ መሆናቸው ነው። አሜሪካ የተጠበቀችው የውስጥ መከፋፈል ቀርቶ ይልቁንም በኢራን ህዝብ ዘንድ በሀገር ፍቅር ስሜትና ለሉዓላዊነት የመቆም ጽናትን አጠናክሮታል። ትራምፕ ራሳቸው ተተኪዎቹ መሪዎች የባሱ ሊሆኑ ይችላሉ በሚልም የገለጹት ስጋት የኢራን የአመራር መረብ ምን ያህል ጥልቅና የማይበገር መሆኑን ነው አሜሪካ መረዳት መጀመሯን ያሳያል። የኢራን ተቋማዊ ጽናት ለዘመናት የቆየው የቬላታ ፊቃህ መርህን ከአመራር ግድያ በላይ መሆኑ ለዓለም ያረጋገጠበት አጋጣሚም ሆኗል። በተጨማሪም የአሜሪካ ስትራቴጂያዊ ስህተት የሆነው የተለዋጭ መሪዎች እጥረት በኢራን ውስጥ ምንም አይነት የአሜሪካ ደጋፊ ኃይል ቦታ እንዳይኖረው አድርጓል። ጥቃቱ ሁሉም የኢራን የፖለቲካ ክንፎች በአንድ ጥላ ስር እንዲሰባሰቡ ያስገደደ ሲሆን ይህም የኢራንን ውስጣዊ የአንድነት ሁኔታ ወደማይበገር ግንብ ቀይሮታል። ጦርነቱ በቴህራን አውራ ጎዳናዎች ላይ ሳይሆን በጠላት አእምሮ ውስጥ የሚካሄድ የስነ ልቦና ጦርነት ሆኗል ሲሉም የኢራን ወታደራዊ መኮንኖች እየተናገሩ ይገኛሉ። አሜሪካ በቴክኖሎጂ ልታሸንፍ ብትሞክርም የኢራን ህዝብና አመራር ግን በጽናትና ስትራቴጂያዊ መረጋጋት ድል ያደርጉ ይገኛሉ ለማለትም የሚያስችሉ ሁኔታዎች ናቸው ያሉት። የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የከፈተው ይህ ያለግረኛ ጦር ስርዓትን የመቀየር ሂደት አሁን ላይ በአሜሪካ ውስጥ ፖለቲካና በዓለም አቀፍ ስትራቴጂ ረገድ ከፍተኛ ውድቀትን ያሳየ ስለመሆኑ ደግሞ ሌሎች መረጃዎች ያሳያሉ። ትራምፕ ለደጋፊዎቻቸው ማለቂያ የሌላቸውን የምድር ላይ ጦርነቶች ወይም ኤንድለስ ዋርስ እንደማያስጀምሩ ቃል ገብተው ነበር ከዚህ ቀደም። አሁን የገቡበት የአየርና የባህር ላይ ጦርነት ግን አሜሪካን ከዚያ የከፋ የኢኮኖሚና ወታደራዊ አዘቅት ውስጥ እየከተታት ነው። በዋይት ሃውስ ውስጥ ያለው ትልቁ ስጋትም የኢራን ከፍተኛ አመራሮች በሰማዕትነት ቢለዩም ስልጣኑን የሚረከቡት አዳዲስ መሪዎች ግን ከአሜሪካ ጋር የባሰ ጠላትነት ያላቸውና የበለጠ ጽንፈኛ ሊሆኑ ይችላሉ የሚለው እምነት ከዋይት ሃውስ ዘንድ አድሯል። ትራምፕ ራሳቸው እንደገለጹት አሜሪካ በኢራን ውስጥ ልትነጋገራቸው የምትችላቸው ወይም ለምዕራባውያን ፍላጎት ሊገዙ የሚችሉ አማራጭ መሪዎች በጥቃቱ ወቅት አታለች ብለው እንደሚያምኑም ገልጿል። ይህ የአመራር መቆራረጥ ስልት ታዲያ በኢራን ውስጥ ያለውን የፖለቲካ ሚዛን ከመቀየር ይልቅ ሁሉንም የሀገር ውስጥ ኃይሎች በአንድ ጠንካራ
ብሔራዊ ጥላ ስር እንዲሰባሰቡም አድርጓል። ይህም አሜሪካ በኢራን ውስጥ የምትፈልገውን ተላላኪ የሆነን መንግስት የመስረት ህልሟ መና መቅረቱን ያሳያል። የኢራን እስላማዊ ሪፐብሊክ መዋቅር ከአንድ ግለሰብ በላይ መሆኑን ዋሽንግተን ዘግይታም ቢሆን የተረዳችው እውነታ ይመስላል። በዚህ የምንረዳውም ትራምፕ አሁን በሁለት እሳቶች መካከል መኖራቸውን ነው። በአንድ በኩል የኢራን አጸፋዊ እርምጃዎች በአሜሪካ የነዳጅ መርከቦች ላይ የሚያደርሱት ውድመት የአሜሪካን የኢኮኖሚ ሁኔታ እያናጋው ነው። በሌላ በኩል ደግሞ የምድር ጦር ሳያስገቡ ለውጥ ማምጣት አለመቻላቸው በገዛ ፖለቲካዊ ተቃዋሚዎቻቸው ዘንድ ውጤታማ ያልሆነ ጦርነት የሚል ወቀሳን ያስከተለባቸው ይገኛል። ጦርነቱ በኢራን ህዝብ ላይ ያመጣው አንድነት አሜሪካ በስነልቦና ጦርነት ረገድ መሸነፏን የሚያሳይ ነው። ይህም የሚያሳየን አሜሪካ የኢራንን ውስጣዊ ጥንካሬ ባለማወቅ የገጠማትን ስትራቴጂካዊ ኪሳራና የትራምፕ የመጨረሻ ጨዋታ ወይም ኤንድ ጌም እንዴት ወደ ሽንፈት የተቀየረ መሆኑን ነው። ከዚህ ባሻገር በኢራንና በአሜሪካ መካከል የተቀሰቀሰው ጦርነት አሁን መላውን የመካከለኛውን ምስራቅ ቀጠና ወደ አዲስና ያልጠበቀ የኃይል ሚዛን እየገፋው ይገኛል። ኢራን በባህር ላይ የምታሳየው ጠንካራ መከላከልና የአሜሪካን የነዳጅ መርከቦች ኢላማ ማድረጓ በቀጠናው ያሉ የአሜሪካ አጋር ሀገራትን በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬትስን ለከፍተኛ ስጋት አጋልጧል። እነዚህ ሀገራት ለዓመታት በአሜሪካ ወታደራዊ ከለላ ወይም ሴኩሪቲ አምብሬላ ስር ቢቆዩም አሁን ግን አሜሪካ የራሷን መርከቦች እንኳን ከኢራን ሚሳይሎች መጠበቅ አለመቻሏን ሲገነዘቡ በዋሽንግተን ላይ የነበራቸው እምነት በከፍተኛ ሁኔታን ይሸረሽረዋል። ይህ ስትራቴጂያዊ ለውጥ የደህንነት ዋስትና ቀውስ ወይም ሴኩሪቲ ዳይሌማ ፈጥሯል። የንግድ መርከቦች በኢራቅና በአረብ ባህረ ሰላጤ ላይ ጥቃት በመድረሱ የቀጠናውን የኢኮኖሚ ደም ስር አሽመድምዶታል። ጎረቤት ሀገራት አሜሪካ በኢራን ላይ የከፈተችው ያለ እግረኛ ጦር የሚደረገው የስርዓት የመቀየር ሙከራ ውጤት አልባ መሆኑና ይልቁንም ቀጠናውን ለረጅም ጊዜ ትርምስ እየዳረገ መሆኑን ሲረዱ ከቴህራን ጋር አዲስ ዲፕሎማሲያዊ ግንኙነት ለመፈለግ እየተገደዱም ነው። ይህም ኢራን በቀጠናው ያላትን ተሰሚነትና ስትራቴጂካዊ የበላይነት በድጋሚ እንድታረጋግጥ የሚያደርግ መሆኑ ይገለጻል። ከዚህ የምንረዳውም ጦርነቱ የአሜሪካን የማይበገር ኃይል ምስሉ ክፉኛ እየተጎዳ መሆኑን ነው። አሜሪካ በኢራን አመራር ላይ ያደረሰችው ጥቃት የቀጠናውን ሀገራት ደህንነት ከማረጋገጥ ይልቅ ወደማይቀረው ጦርነት ውስጥ እየከተታቸው ይገኛል። የሆርሙዝ ወሽመጥ በኢራን ቁጥጥር ስር መዋሉ እነዚህ ሀገራት ነዳጃቸውን ለዓለም ለማቅረብ በቴህራን ፍቃድ ላይ እንዲደገፉ ያደርጋቸዋል። ይህ ሁኔታ ደግሞ ለዘመናት የቆየውን የአሜሪካ አረብ ወታደራዊ ጥምረትና አዳክሞ ኢራን በአካባቢው የደህንነት ጉዳዮች ላይ ወሳኝ ውሳኔ ሰጪ እንድትሆን ያደርጋታል። በተጨማሪም ጦርነቱ ከኢራን ድንበር አልፎ ወደ ስሪላንካና ኢራቅ ዳርቻዎች መስፋፋቱ የአሜሪካ ኃይል በቀጠናው ተበታትኖ እንዲቀር እያደረገው ነው የሚገኘው። የጎረቤት ሀገራት አሁን ላይ ያላቸው ምርጫም ከአሜሪካ ጋር አብሮ መስመጥ ወይስ ከኢራን ጋር አዲስ መግባባት መፍጠር የሚል ሆኗል። ይህም የሚያሳየን አሜሪካ በኢራን ላይ የከፈተችው ጦርነት በስተመጨረሻም የገዛ አጋሮቿን እንድታጣና ኢራን በቀጠናው ያላትን የኃይል የበላይነት ይበልጥ እንድታረጋግጥ ሊያደርግ የሚችል ስለመሆኑ ነው። በመካከለኛው ምስራቅ የተቀሰቀሰው ይሄው ጦርነት ኢራን በዚህ ጦርነት ውስጥ የራሷን የሀገር ውስጥ ውጤት የሆኑ ዘመናዊ ሚሳይሎችና ድሮኖችን በመጠቀም ነው እየተዋጋች ያለችው። አሜሪካ በቢሊዮን የሚቆጠር ዶላር ያወጣችባቸውን የራዳርና የመከላከያ ዘዴዎችም በእነዚህ በትንሽ ወጪ የተገነቡ ድሮኖችና ሚሳይሎች እየተሽመደመዱ ይገኛል። በአረብ ባህረ ሰላጤ ላይ በአሜሪካ የነዳጅ መርከብ ላይ የደረሰው ትክክለኛ የሚሳይል ጥቃት የኢራን ቴክኖሎጂ ምን ያህል ርቀትና ትክክለኝነት ወይም ፕሪሲዥን እንዳለው ለዓለም ያሳየ ነው ተብሏል። ይህ ስኬት ኢራን ለዓመታት በምዕራባውያን ማዕቀብ ውስጥ ሆኖም በወታደራዊ ሳይንስ ረገድ ራሷን መቻሏን የሚያረጋግጥ ነው። የኢራን ድሮኖች በተለይም ሻሂድ የተሰኙት ሞዴሎች የአሜሪካን የባህር ኃይል እንቅስቃሴ በየሰከንዱ በመከታተልና ጥቃቶችን በማስተናገድ ረገድ ወሳኝ ሚናን ተጫውተዋል። የኢራን ወታደራዊ ቴክኖሎጂ የማይመጣጠን ጦርነት ነው እያካሄደ ያለው። አሲሜትሪክ ዋርፌር ውስጥ ነው ያለው። ይህ ስትራቴጂ ደግሞ ወደ ላቀ ደረጃ ተሸጋግሯል። አሜሪካ ግዙፍና ውድ የጦር መሳሪያዎችን ስታሰማራ፣ ኢራን ግን በአንጻራዊ ሁኔታ አነስተኛ ዋጋ ባላቸው ግን እጅግ ውጤታማ በሆኑ ድሮኖችና ሚሳይሎችን ነው ጠላትን ዋጋ እያስከፈለች ያለችው። ይህ የቴክኖሎጂ የበላይነትም አሜሪካ በኢራን ላይ ለምታደርገው ወታደራዊ ጫና እንድትቀንስ የሚያስገድዳት ሲሆን የኢራንን ብሔራዊ ኩራትና የቴክኖሎጂ ነጻነትም ለዓለም ያስመሰከረ ክስተት ሆኗል። ከዚህ ባሻገር ኢራን ለሩሲያ ቀደም ሲል ያቀረበችው የድሮን ቴክኖሎጂ አሁን ለራሷ መከላከያ በከፍተኛ ደረጃ መዋሉ አገሪቱ በዓለም አቀፍ የጦር መሳሪያ ገበያ ውስጥ ያላትን ተጽዕኖ ነው ያሳያል። ይህም ታዲያ አሜሪካ በቴክኖሎጂ ብቻ የበላይ ነኝ የሚለው ግምቷ መና መቅረቱንና ኢራን በራሷ አቅም ጠላትን የማንበርከክና የመመከት ብቃት እንዳላት ነው የሚያሳየው። ልዩ ጥንቅራችንን ስናጠቃልለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለ እግረኛ ጦር ስርዓቱን መቀየር እችላለሁ የሚለው ህልማቸው በኢራን ህዝብ ጽናት፣ በአመራሩ መረጋጋትና በወታደራዊ ቴክኖሎጂ የበላይነት ምክንያት መና ቀርቷል። ይህ ጦርነት አሜሪካ በቀጠናው የነበራትን የማይበገር ኃይል ምስልም ያፈረሰው ሆኗል። በምትኩ ኢራን የራሷና የቀጠናውን ደህንነት የማስከበር ብቃት እንዳላት ያስመሰከረችበት አጋጣሚ ሆኗል። የሆርሙዝ ወሽመጥ በኢራን ቁጥጥር ስር መዋሉና የአሜሪካ የነዳጅ መርከቦች መመታታቸው ደግሞ የዓለምን የኢኮኖሚና የፖለቲካ ሚዛን ለዘላለም የሚቀይሩ ሁለት ክስተቶች መሆናቸው መረዳት አለብን። ኢራን በዚህ ሂደት ውስጥ የራሷን የውስጥ አንድነት ከማጠናከሯን በላይ ከሩሲያ ጋር ያላትን ስትራቴጂያዊ አጋርነት በዲፕሎማሲያዊ ብልሃት ተጠቅማበታለች። አሜሪካ የጠበቀችው የመሪዎች መጥፋት
ስርዓቱን ከማዳከም ይልቅ አዲስና ይበልጥ ጠንካራ የሆነ የአመራር ትውልድ እንዲተካ መንገድ ከፍቷል። ይህ የሚያሳየው የኢራን አብዮት በግለሰቦች ላይ ሳይሆን በጽኑ መርሆች ላይ የተገነባ መሆኑን ነው። ወደፊት የሚመጣው ማንኛውም ለውጥ የሚወሰነውም በዋሽንግተን የጦር ፍላጎት ላይ ብቻ ሳይሆን በኢራን ህዝብ የነጻነት ምርጫና በሀገሪቱ የመከላከል አቅም ላይ ብቻም ይሆናል። ጦርነቱ ቢቀጥልም ሆነ ወደ ድርድር ቢያመራም ኢራን አሁን የደረሰችበት ስትራቴጂያዊ ከፍታ በቀጠናው ያላትን የበላይነት የሚያረጋግጥ ነው። ሌሎች በምዕራባውያን ጫና ስር ላሉ ሀገራትም ትልቅ ትምህርት የሰጠ ነው። እንዴት ራሳቸውን ከአሜሪካ ጥቃት መከላከል እንደሚችሉና ምን አይነት አጽፋን መስጠት እንደሚችሉ። ኢራን በራሷ ሀገር ቆማ የራሷን ቴክኖሎጂ ተጠቅማ የራሷን ወዳጆች አስተባብራ የነጻነት ጎዳናውን ቀጥለዋለች። በመጨረሻም ታዲያ በመከራ ውስጥ የሚጠነክረው የኢራን ብረት የአሜሪካን ግዙፍ ወታደራዊ ማሽኖችን እየታገለ ይገኛል። ጦርነቱ አሁንም ቀጥሏል። ኢራን ለሉዓላዊነቷ የምትከፍለው ዋጋ የነጻነቷ ማህተም እንዲሆን እየጣረች ትገኛለች። የወደፊት የመካከለኛው ምስራቅ በአሜሪካ ትዕዛዝ ሳይሆን በኢራንና በቀጠናው ሀገራት እውነተኛ ፍላጎት ላይ የተመሰረተ እንደሚሆንም ጥርጥር እንደሌለው ኢራን እየገለጸች ትገኛለች። የነጻነት ጎዳናው ታዲያ ረጅም ቢሆንም የኢራን ህዝብ ግን ድልን ተቀዳጅቶ ጉዞውን ይቀጥላል፣ አሸናፊውን ይወጣል ሲሉም ከወደ ኢራን የሚወጡ ድምጾች እያሰሙ ይገኛሉ። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለዛሬ የነበረን የልዩ ጥንቅር ቆይታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትዘነጉ እያልኩኝ እዚህ ጋር እሰናበታለሁ። ሰላም።